ስለሄረም ለምታውቂው ነገር አለ ያን ነገር ብቻ ነገር ይበቃ እሱ ምን እንዲያርፈው ማለት ነው እንደ አዲስ ነገር እየረሳን ድጋሚ እያመጣው ነው እንዴት ነው ረጋ መንፈስ ማውራው እስቲ ያ ነገር እንዳይመጣ ብዬ ነው ረጋ ብላችሁ አውሩ አንቺም ረጋ ብለሽ አውሪ አንተም ረጋ ብለሽ አውሪ ትንሽ አሁን ድጋሚ የሚጠራ የለ ጭቅጭቅ ነው እኔ ለጭቅጭቅ አይደለም እሱ አፍ እንደዛ ወጣ ከኔ ጋር ሊታረቅ እሱ ሲመጣ ያለሽ እኮ ከሱ ጋር እንድታርቁ ነው እኔ አሁን ፈልገው እኔ እና እሱ ታርቀን አብረን ቆመን ስናወራ እንኳን ለመታረቅ አብረን ቆመን ራሱ በስምምነት ማናወራ ሰዎች እንዴት ነው የምታስታርቀን? እስቲ ንገረኝ። እዛ ጋር ስሜት ይሆናል። አንቺ ደግሞ ረጋ ብለሽ ነበር እኔ እንድታወሪ የፈለኩኝ። በተረጋጋ መንፈስ እኮ ላወራው እኮ እያሰብኩኝ። ለዚህ ቻናል አዲስ ናችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙን። ሰላም ሰላም፣ ውድ የተከበራችሁ የላንዱ ቲቪ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ብያላችሁ በሰላምና ፍቅር ይብዛላችሁ። እንግዲህ ቤተሰቦቼ ባለፈው ስለተፈጠረው ችግር በስሜት ሆኖ ነው መሰለኝ እሷም የማይሆን መልስ ነበር እየመለሰች የነበረው። ካሜራ ተቋርጦ ነበረ፣ ሳሮን መቷት ነበረ። ለዛ ነው እና ለሱም እኔም በጣም ይቅርታ። ዛሬ እሱንም ደውዬ ጠርቻቸዋለሁ። ሁለቱም እሱ ያውቃል፣ እሷ ደግሞ አታውቅም እሱ እንዳለ እና እስቲ ማለት እሷ መታ ፍቃደኛ ከሆነች እኔ ሁለቱን ለማስታረቅ ነው በቃ ያለው ነገር መፍታት በሚችሉት መንገድ ሁለቱ እንዲፈቱ አሊያም ደግሞ ሁለቱ ታርቀው አንድ ላይ ሆነው ሄርሜላንም ሆነ አብርሽንም ሆነ ሩታንም ሆነ ስለሚያወሩት ማለት ነው ስለ መቅደም ነው ይችላል ሁሉንም ሁለቱም አብረው ሆነው አለ አይደል እነሱ ማስታረቅ አለባቸው። ለማስታረቅ መሄድ መቅደም ደግሞ መመለስ ደግሞ ከፈለጉ አብረው ሆነው ሁለቱ እንዲመልሷት አለ አይደል ወደማይሆን መንገድ እናትሄድ እሷንም እንዲያደርጓት ዛሬ ሁለቱንም መጥቼ እኔም ለመጨረሻ ጊዜ ሁለቱን መጥቼ እንዲታረቁ አደርጋቸዋለሁ። ምናልባት እሺ ካሉኝ እሺ ነው፣ እምቢም ካሉ ምናልባት እሷ ነች ልታስቸግረኝ የምትችለው። ተናዳብኛለች። በእኔ ራሱ ስልክ ራሱ ያነሳችልኝ በጣም ቆይታ ነው ማለት ደውዬ ባጋላር በመከራ ነው ያነሳችልኝ እና እኔ የዛኔ ይቅርታ እኔ ጠይቄያታለሁ ደውዬላት በእኔ ምክንያት ነው የተመታሽው እና በጣም ይቅርታ ብያታለሁ። እስቲ ዛሬ ደግሞ እሷም መተው ማለት ቢታረቁ በጣም ደስ ይለኛል። የመሬን ነው የምላችሁ። ምክንያቱም በኔ የተነሳ ነው ይሄ ግጭት የባሰ የተፈጠረው። ምክንያቱም እኔ እሷን ማውራት ፈልጋለሁ ስላለኝ ብቻ እኔ ደውዬ እሷን ጠርቼ እንድትመታ አድርጌያለሁና ያው እንደ ሴትነትም አላረል መደረግ አልነበረበትም። ስለሱ በጣም ይቅርታ ብያቸዋለሁ። እናንተን በጣም ይቅርታ፣ ሳሮንን በጣም ይቅርታም ጠይቄያታለሁ። አሁንም በጣም ይቅርታ እና ቤተሰቦቻችን እስቲ ማቀድሞ እንደሚመጣ አናውቅም። ብቻ እስቲ ሁለቱም አብረው ከመጡ አብረውም ካልመጡ ደግሞ እስቲ ያው ስለመጣሽ በጣም ነው የማመሰግነው። ይቅርታ አድርገሽልኛል። በጣም ይቅርታ ማለት በእኔ ምክንያት ነው እንድትመጪ ያደረኩት። ከልቤ ነው ይቅርታ የምጠይቅሽ። ማለት አለፈ አይደለም እኔ ስላለፈ ምናምን ነገር ሳይሆን እኔ ውስጥ ላይ ነው የሆነ ቂም ምናምን የሆነ ነገር እኔ ማስቀመጥ ስለማልፈልግ ነው ይቅርታ የምጠይቅሽ ማለት ነው። ምክንያቱም በእኔ ምክንያት ነው የተመታሽው፣ በእኔ ምክንያት ነው የዛን ጊዜ ቀን ሙሉ ተደብረሽው አልሽው ማለት ነው። ስለዚህ እስከ ዛሬም ቆይቻለሁ ምናልባት ይቅርታ ለመጠየቅ ማለት ነው። የዛኔም ስደውል ምናምን ነገር ያው ስልክ እያነሳሽልኝ ስላልነበረ ነው እና በጣም ይቅርታ ነው የምልሽ። ጥፋቱ የኔ ነው ሙሉ በሙሉ። እሱ ጠርቶኝ ብቻ በቃ አንዴ ደውላት እኔ ሶማኛ ፈልጋ ፈጠር ግን መገመት አይከብድም ነበር ቢያንስ። እኔም እኮ ያ ነገር እኮ እንዳይፈጠር እኮ በጣም ጥሬ ነበር፣ ግን አንቺም ከመለስለት መልስ አንፃር ነው እንደዛ ሊሆን ይችላል። መቼም ይሄ ገባሻል። እንደዛው ነው እያወራኝን እንዴት ሆኜ እንዳወራ ነበር የምጠብቀው? እስቲ ንገረኝ። በቃ ቢያንስ እሱ አለ እዛ ጋር ስሜታ ይሆናል። አንቺ ደግሞ ረጋ ብለሽ ነበር እኔ እንድታወሪ ፈለኩኝ። በተረጋጋ መንፈስ እኮ ላወራው እኮ እያሰብኩኝ ነበር። እስቲ ደግሞ እሱን ብዬ ሳይሆን አንተም ብዬ ነበር በተረጋጋ መንፈስ ላወራ የነበረው። ደግሞ አልቻለም። እየተሰደበ ደግሞ ማንም ሰው በተረጋጋ መንፈስ ላወራ ደግሞ አይችልም። እሱ አይችልም አውቃለሁ። ግን እኔ ደግሞ ማለት አንቺ እውነት ካለሽ ቀስ ብለሽና አላር በእርጋታ ማስረዳት ትችላለሽ ብዬ እኔ አምኜብሽ ነበር። እዛ ነው እሱ አንቺ የዛን ቀን እሱን የሰጠራሽ አንቺ ጋር እውነቱ ያለው እሱ ጋር እኔ አላውቅም የዛን ጊዜ ማለት ነው። ግን እኔ እንዳወራት ፈልጋለሁ እኔ ስደውላ ስልክ እያነሳችልኝ አይደለም ምናምን ስላለኝ ነው እኔ የዛን ጊዜ አንቺ ጋር ደውዬ እንደዚህ መጪና ከሱ ጋር እንታወራ አድርጋችሁ። ግን አንቺም የዛን ሰዓት ስሜት አይሆንሽ እሱም እዛ ጋር ስሜት አይሆነ ምንም በቃ ልትደማመጡና ልትግባቡ አልቻላችሁ። በዛን ሰዓት ነው ያቺ ጸብ የተፈጠረችው። ግን ያ ጸብ ደግሞ እንዳይፈጠር እኔ ብዙ ነገር ሞክሬ ነበር አላለን። ካንቺም ጋር እንዳይጣላ እንዳይመታሽም ብዙ ነገር ሞክሬ ነበር። ግን
ያው ታውቂያለሽ ወንድ ልጅ እንትን ካለ ስሜታዊ ከሆነ ነጅ ነው ያ ነገር አይደለም። ግን እኔ አሁንም በጣም ይቅርታ እና አንድ ነገር ልንገርሽና ከሱ ጋር እንድታርቁ ነው እኔ አሁን የምፈልገው። እኔ እና እሱ ታርቀን አብረን ቆመን ስናወራ እንኳን ለመታረቅ አብረን ቆመን ራሱ በስምምነት ማናወራ ሰዎች እንዴት ነው የምታስታርቀን? እስቲ ንገረኝ። ለምን አታረቁ? ሳምኔን ደግሞ ለምን እንደምታረቀኝ እኔ ማንንም አምኑ ሲሆን ይችላል አይታወቅም። እኔ አስታርቀኝ ብሎኛል አሁን እሱ ማለት ነው። እሱን አስታርቀኝ ያለ ከሷ አፍ እንደዛ ወጣ ከኔ ጋር ሊታረቅ እሱ ሲመጣ ያለሽ እኮ እሱ ሲመጣ ያለሽ አንተ የምናገረውን ቃል ማይህም ነኝ ዘው እንዴት ነው ይታረቅሻል የምትለኝ? እስቲ ንገረኝ እኮ ሳሮን። እሱን ለማወቅ እኮ ለማን ነው ሲመጣ መጠየቅ አይቀልም? እሱ አስታርቀኝ ብሎኛል። እንግዲህ አምኖሽ ሊሆን ይችላል አላውቅም፣ ሌላ ነገር ይሁን አላውቅም። እያጣራ ነበር የሆነ ነገራቶችን ምናምን ነገር ለማጣራት እየሞከረ ነበር። ታውቂያለሽ ሄርሜላም እዚህ ነች ያለችው፣ ብዙ ነገር ለማጣራት እየሞከረ ነው። ከዛ ደውሎልኝ ማታ ነው የነገረኝ፣ እንደዚህ ብሎ ነገረኝ። ከሷ ጋር አስታርቀኛል። በቃ ያለፈው አልፏል። በአሁኑ ግን የሆነ ነገር ከተፈጠረ ትንሽ እሱም ብቻ አይደለም ካንተ ጋር ራሱ ማይሆን ጸብ ነው የሚፈጠረው። ለምን ማይሆን ነገር ለምን ይፈጠራል እዚህ ጋር? እሺ እሱ ማይሆን ነገር ነው ይፈጠራል ያለ ምክንያቱም አስታርቂኝ ብሎ ነው አይደል የጠራኝ። አንቺም እኮ የጠራሽ ምናልባት ዝም ብዬ ነው እፈልግሻለሁ ብዬ ነው የጠራሽ። ስለዚህ ሌላ ነገር ምን ነገር አይፈጠርም። ኦኬ እሺ ይምጣ ችግርን ታጥ እሺ ኔና እንዴት ነው? ሰላም ካሜራ ይዘን የጠበቀኝ አንተ ቤት ነው? እኔ ቤት ነው። ሰላም እኔ ተወዳጆች እንዴት ናችሁልኝ? እንደምን ከረማችሁልኝ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ሁሌም ሰላም ሁኑልኝ። ሁሌም ሰላማችሁ በያላችሁበት ብዝት ይበርልኝ። እና ቤተሰቦች ዛሬ ድንገት ነው ወደ ቤት የመጣሁት አላውቅም። እና ቤተሰቦቻችን እንግዲህ ያው አላንዱ መጥቷል አስታርቀኝ ብሎ ነው የጠራኝ። የማያውቀው ነገር ቢኖር እሱ ቤት መቀረጹ ነው። ስለዚህ አንተ ቤት ነው የሚቀረጸው። እና ቤተሰቦቻችን ሁለቱም መጥተዋል። እኔ ይቅርታ ጠይቃታለሁ፣ እሷን ይቅርታ ተቀብላኛለች። እና አንደኛ ነገር ደግሞ አሁን ከይቅርታው በፊት አንድ ማውራት ያለባቸው ነገር አለ። ሳሮን አንቺም ብለሽኛል፣ አምኖኝ ነው ወይስ ሳይምነኝ ነው? ዝም ብሎ ነው በደመ ነፍስ ነው ወይ ሊታረቀኝ የፈለገው ስለመታኝ ብቻ ብለሽኛል። ያ ትክክል ነው። አሁን አንተ እንካ ይኩን ያዝና ማለት እሷን መታረቅ የፈለከው አምናሃት ነው መታረቅ የፈለከው ወይስ ዝም ብለህ ስለመታት ብቻ ሴትነቷን ብቻ እንትን ብሎ ቅርብ ብቻ ስለተኛ ነው? ይሄን ብቻ ግልጽ አድርግልና ታርቀን እንሄዳለን። እኔም ስራ አለብኝ፣ እሷም ስራ አለበት፣ አንተም ስራ አለብህ። ሁለታችሁም ከስራ ነው የመጣችሁ፣ እኔም ስራ ነው እትዬ የመጣሁት። ያለውን ነገር ግልጽ አድርገን እንገረን። እሷም ትስማ፣ ቤተሰቦችን ይስሙ። እኔም አላውቅም። ይሄ ማመን ለማመን ጉዳይ ሳይሆን ማለት ማይደረግ ነገር ስላደረኩኝ ነው። ማለት ሴት ልጅ ላይ እጅ ማንሳት አልነበረብኝም ምናምን ነገር ከዛ አንጻር ነው እንትን ያልኩት። እና በከፊልም የሆኑ ነገሮችን ለማጣራት ሞክሬ ነበር በራሴ መንገድ። የሆነ አክል ፐርሰንት እውነት አግኝቻለሁኝ። ግን በዛም ልክ አሁንም በድጋሚ የሆነ ነገር እየተፈጠረ ነው ያለው። ማለት ሁሉም ቤተሰብ የሚያውቀው ማለት ነው። ሄርሜላ እዚህ ነው ያለችው ምናምን ነገር። ምክንያቱም አሁን አምነኸኛል አላመንከኝ ምናምን እንድትይኝ አይደለም የምፈልገው። መጀመሪያ ላይ እኔ በቃ አምኜ ነበረ። ከዛን ከተጣላም በኋላ ቪዲዮውን ምናምን ያየ ሰው በጣም ብዙ ሰው ነው የተናገረኝ። በአካልም እንዲህ ማድረግ አልነበረብህም ምናምን ነገሩ እኮ እንደዛ አይደለም ብሎ ለማስረዳት ሞክሯል። ያለውን ነገር ማለት ነው የሚያውቅ ሰው፣ ስለ ሁለታቸው ወይም ስላለው ነገር የሚያውቅ ሰው፣ ስለሷ የሚያውቅ ሰው ማለት ነው። ስለዚህ ሰው ስላለክ ነው ይቅርታ ልጠይቀኝ ይፈልጋል። ሰው ስላለ ሳይሆን እውነታውን በራሴ መንገድ ለማጣራት ሞክሬያለሁ። እና ማጣርቼ ከጨረስኩኝ በኋላ በድጋሚ ሄርሜላ እዚህ መታለች። ወታጀራ ነው ያለችው ምናምን ነገር። በድጋሚ ከሷም ጋር ደግሞ ያለው ነገር እንድትነግረኝ ፈልጋለሁ። ምክንያቱም አሁን ሌላ ጭቅጭቅ እንዳይነሳብን ማለት ነው። ድጋሚውን ወደ ሌላ ጸብ ውስጥ እንዳንገባ ያለፈው ስህተቴ መድገም ስለማልፈልግ ነው ከአሁኑ ምነግርሽ ማለት ነው ሁሉ ነገር። አሁንም በድጋሚ ከሷ ጋር የምትገናኝ ከሆነ አሁንም ሌላ ምስቅልቅል ውስጥ እንዳንገባ ብዬ ነው ይሄን ነገር የምነግርሽ ወይም ልጠይቅሽ ነው። እና በስርዓት እንድትመልሽልኝ ነው የምፈልገው። በስርዓት ነው እኔ እስከዛሬ መመልስልህ፣ ግን አንተ ከምትናገረው አንፃር እኔ ደግሞ እንዴትም በስርዓት ልመልስልህ ብል አልችልም። በቃ ምክንያቱም ያናዳል። አንተም በኔ ቦታ ብትሆን እኔ እንደዛ ብናገር ማድረግ ደግሞ አይቀርም።
ከዛ አንፃር ደግሞ አንተም ቢያንስ ልትረዳኝ ሞክር። ሲቀጥል ደግሞ ሰው ስላለክ ወይ ደግሞ የሆነ ነገር ስለሰማ ብቻ ከአንገት በላይ ይቅርታ እንድትጠይቀኝ ደግሞ አልፈልግም። ስለ ሄርሜላ ደግሞ እዚህ ጋር ድጋሚ ዞረክ እዛው ነገር ላይ ነክ ዞረክ እኔ የሆነ ነገር ትጠይቀኛለህ። ስታጣራ ቢያንስ እኔ የሆነ ነገር እንደማላቅ እንዴት አላወቅኩሽ? ማለት እኔ ነገርኩ እኮ ሲጀምር ሰውዬው እንትን አለኝ እንጂ ሄርሜላ የሆነ ነገር አዲስ አበባ በመጣ ቁጥርም እኮ አሁን እሷ ማለችበት ብለህ ድጋሚ እኔ ጋር ትመጣ ነው ነው። እኔ እንደዛ ሳይሆን በድጋሚ ሆነ ስህተት እንዳንሰራ ፈልጌ ነው ይሄን ነገር እየጠየቅሽ ያለው ማለት ነው። እኔ ሰው ስላለኝ አይደለም ይቅርታ መጠየቅሽ ምናምን ነገር በጊዜ ስሜታዊኝ ያልሆነ ነገር አድርጌያለሁ። የትኛውም ሰው የሚፈርደው በእኔ ላይ ነው፣ ምክንያቱም ሴት ልጅ ላይ ነው እጄን ያነሳሁት። ከዛ አንፃር ጸጽቶኝ ነው የመጣሁት እንጂ ከአንገት በላይ ምናምን ነገር እንደምትይው አይደለም እንጂ ለምን ከአንገት በላይ እንትን ይሻላል። እዚህን ድረስ እሱንም ማድከም አይጠበቅብኝም። ድጋሚ እንደዚህ ሁሉ ነገር ማድረግ አይጠበቅብኝም ነበር እኮ። ግን አሁን ላይ ያለው ነገር ምንድነው? ስለ ሄርሜላ እውነቱን እንድትነግሪኝ ነው የምፈልገው። ምክንያቱም ጓደኛሽ ነች፣ ትተዋወቃላችሁ ምናምን ነገር ያን ነገር ስለማቅ ሰዎችም የተናገሩኝ ነገር አለ። ስለዚህ ይሄን ነገር በስርዓት እንድትነግሪኝ ነው የምፈልገው። እሺ አንቺ ታውቂያለሽ ሄርሜላ ማለት ሳሮ ስለ ሄርሜላ የምታውቂው ነገር አለ? ያን ነገር ብቻ ነገር ይበቃ። እሱ ምን እንዲያርፈው ማለት ነው። እኔ ምንም አላውቅም። ነገርኩ እኮ እዚህ ጋር እያንዳንዱ እየተናገርኩትን ነገር እኮ ምንም እኮ እያመናችሁኝ አይደለም። ትንሽ አሁን ድጋሚ የሚጠራ የለ ጭቅጭቅ ነው። እኔ ጭቅጭቅ አይደለም፣ እኔ እንድታረቁ ነው የጠራኋችሁ ማለት ነው። ግን እኮ ስለማላውቀው ነገር አትጠይቁኝ። እሺ በቃ ስታረቁ ደግሞ እንደ መሰለሽ ሳሮ ረጋ በይና ማለት ነው። አይ የሚያስብል ነገር አለ። በስርዓት እየጠየቀኝ ነው። በስርዓት መልሽ። እኔ የምልህ እንጂ ስታርቁ የለም ማለት ነው። ውስጥላችሁ ውስጣያችሁ ምናምን ቂም ኖሮ ምናምን ነገር አይደለም ስታርቁ ማለት ነው። ስለዚህ ሁሉን ነገር ፈታችሁ ምናምን ነገር ያለው ነገር አውርታችሁ እኔ እንታረቁ ስለምፈልግ ነው። ስለ ሄርሜላ የምታውቂው ነገር አለ ወይ ያለሽ? ያን ነገር ብቻ መልሽ። በስርዓት ማለት የለም ሌላ ታሪክ ሄርሜላ እንደዚህ ሆና እንደዚህ ብለህ ግን ድጋሚ እንዳትጠይቀኝ። እኔ ስለ ሄርሜላ ምንም የማውቀው ነገር የለም። እዚህ መምጣቷ ነው የማታውቂው? አላውቅም። እርግጠኛ ነሽ? አላውቅም። እውነትን አላውቅም ብለሻል። አምናት አላረን አላውቅም ብላለች። ግን ሄርሜላ እዚህ ባለ መምጣቷ አንቺ እርግጠኛ ነሽ? የምር አልተገናኛችሁም? እኔ አላውቅም። እንዴት ነው ታገኛታለሽ ብለህ የምታስበው? ይሄንን ካሰብክሽ ለምን ልታገኘኝ መጣክ? እኔ በስርዓት ነው እየጠየቅኩሽ ያለው። በስርዓት ነው እየመለስኩልህ ያለሁት እኮ በስርዓት እያወራሁሽ ነው አይደል? በስርዓት ለምን በመመለሽ ነው አይል ትንሹ በመጀመሪያ ማለት ነው የሚታረቅ አይነት ሰው አይደለም። በቃ እሱ እንደ አዲስ ነገር እየረሳን ድጋሚ እያመጣው ነው። እንዴት ነው ረጋ መንፈስ ማውራው? እስቲ ያ ነገር እንዳይመጣ ብዬ ነው። ረጋ ብላችሁ አውሩ። አንቺም ረጋ ብለሽ አውሪ። አንተም ረጋ ብለሽ አውሪ። ያለሁት በቃ አትጠይቀኝ ስለ ሄርሜላ። እኔ ምንም አውቀው ነገር የለም። እሺ የምታውቂው ነገር የለም? ምንም ነገር ስለሷ አንተም እሺ ማለት አምናታል። እሺ አላቅም ብላለች። በቃ ካላውሽ እኮ አላቅም ነው። ካልተገናኘሽ እኮ አላቅም አልኩ እኮ አላቅም እያልኩ ለስንተኛ ጊዜ ነው ድጋሚ እየጠየከኝ ያለው? እስቲ እንዴት እንዳወራ ነው ቆይ የምትጠብቀው? በቃ አሁን እሱን ተይው። ነግረሽዋል፣ ያለው ነገር ሙሉ አስረድተሻል። ስለዚህ አሁን የመጣችሁበት ዋና ጉዳይ አስተካክሉ። ሁለታችሁ ታረቁ አይደለም? ኖርማል ነው ምናምን ባል ነገር አይደለም። እንደዚህ እኛ እኮ ያናክል እንተና ማለት ነው ያናህል ባል ነገር። ምክንያቱም አንተ መታሃታል፣ አንደኛ ነገር ለአንዱ መታሃታል። ይሄ የማይደረግ ነገር ነው። ስለዚህ ይቅርታ በላት። አሁን ሌላ ነገር አይደለም። በቃ ይቅርታ በላትና እንሂድ ማለት በቃ ይቅርታ ጠይቃታለሁ ምናምን የመታረቅ ምናምን ችግር የለብኝም። ግን በቃ እኔም ይቅርታ የማድረግ ችግር የለብኝም። አንተ ጥፋተኛ እንደሆንክ ገብተህ ይቅርታ ካልክ በቃ እኔም ይቅርታ አድርጌልሃለሁ። አሁን ድጋሚ እኔ አሁን ስለ ሄርሜላ ያነሳሁት ሌላ ነገር ፈልጌ ሳይሆን ድጋሚ ጸብ እንዳይፈጠር ብዬ ነው። መካከላችን ሌላ ነገር አሁን ሌላ ውስጥ ገብተን በድጋሚ አሁን መታረቅ እንዳይሆን ምን ብዬ ነው እንደዛ የጠየቅኳት ማለት ነው። ግን እሷ በኖርማል ከመመለስ ይልቅ አሁንም ድጋሚ ሰውን ውስጥ ለመክተት ሌላ ነገር ትናገር። እሺ ይቅርታ በቃ አሁን ያ ነገር ተውት። ያለፈው ነገር ሁሉ አልፏል። ስላልመለስኩልህ ይቅርታ። እናንተ አብራችሁ ናችሁ እኮ ሰውን ራሱ እኮ ማስታረቅ እኮ ትችላላችሁ። ስለዚህ አሁን ለታችሁ ታረቁ ነው። ሌላ ነገር አለ እኮ ይቅርታ በላትና በስራት ታረቁ። እሺ ደስ ብሎሻል? ከዚህ ያስታውቃል እንደማጀክ ነው አረታ እና ቤተሰቦቻችን ይሄው ያለው ነገር ተፈቷል ማለት እሺ ስላላችሁኝ በጣም ከልብ ነው የማመሰግነው። ስላከበራችሁ እግዚአብሔር ያክብራችሁ። ሁላችሁንም ሁለቱም አንድ ላይ ሆነው አላህ ስለ ሄርሜላ አጣርተው ሁሉን ነገር በሰላም አላህ ሁሉም ሰው በቃ ሰላም እንዲሆን እና አብርሽና ሩታም እንዲታረቁ ከቻሉ እንደዛ ያደርጉ። ካልቻሉ ደግሞ ሁለታችሁ በዚህ ላይ ጉዳይ ዳግመኛ
እንዳትገናኙ እሷንም ጠርተ እንደዚህ አንቺ እንደዚህ ያለሽ ምናምን ነገር እንዳትላት። ከቻላችሁ ደግሞ እንደውም ብችሉ አብራችሁ ናችሁ ነገራቶችን ለማስተካከል ብትሞክሩ በጣም ደስ ይለኛል። እና ቤተሰቦቻችን ያው ሽምግልናው ሰርቷል። በዚህ ልጅነት እንግዲህ የሰውን አሳርቅ ያለው እና ቤተሰቦቼ በጣም ከልባችን ነው የምናመሰግናችሁ። ለዚህ ቻናልም አዲስ ናችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙን። እና ምናልባት አንድ ነገር ስለኔ ላውራ ነው። በጣም ይቅርታ በአንተ ቤት ስለኔ ላውራ ግድ ነው ያጣጣሚ መጠቀም አለብን። እና ቤተሰቦቻችን እና ምናልባት በውስጥ ቴሌግራም ላይ ነው ይችላል ኢንስታግራም ላይ ብዙ ቦታ ላይ ጠይቃችሁኛል። ለምንድን ነው የቆየው ብላችሁኛል። የሆነ ችግር አጋጥሞኝ ነበረ። ያን ችግር እየፈታሁት ነው እና ምናልባት በዚህ በቅርብ ጊዜ ከነዚህ ጋር ልመጣ እችላለሁ። ወጭቀጨቅ ምናልባት ከነሱ ጋር ልመጣ እችላለሁ እና ሁላችሁም በያላችሁ በሰላምና ፍቅር ይብዛላችሁ ብያችኋለሁ። ለዚህ ቤት አዲስ ናችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙን፣ አበረታቱን። እንግዲህ በሌላ ቪዲዮ ምናልባት እንገናኛለን ብዬ አስባለሁ። እስከዛው ሰላም ነው።